እዚህ ቲክቶክ ላይ መጥቼ እኔ ለማኛ አይደለሁም እንዴ መንጋጭን ላይ ነበር ማለት እኔ አሁን እዚህ ጋር ስልኩን ዞር አድርጌ ባሳያችሁ ማለት ነው ያለሁት የት ነው መሰላችሁ? ቃሊቲ ሀዲድ ነው የሚመስለው። ሀዲድ ጋር ነኝ ያለሁት። እዚህ ጋር እንትን አለ ምንድነው ስሙ አምጡልኝ። ባቡር ተራ ነኝ አሁን ያለሁት። ባቡር ተራ ነው ያለሁት አሁን በሜክሲኮ ጋር አድርገው የሚመጡ ማለት ነው ድንበር ጥሰው የሚመጡ ሰዎችን እያሸሸው ማለት ነው እያሸሸው። እኔ እኮ አይስ አሁን እኔም ቢይዘኝ እኔስ ፓስፖርት አለኝ ፓስፖርት እኔ አሁን አይስ ቢይዘኝ ተውት እኔንና ማለት ነው ኢትዮጵያኖች እንዳይመጡ ነው የሚያሳግዳቸው። እና ምንድነው እሱ መሰላችሁ እኔ ማንነኝና ነው እኔ አልለምንም እኔ ለልመና አይደለም የምመጣው ምናምን እምለው እንዴ እኔ እኮ ጌሞቹን ሳያቸው እኮ ስደምረው ጉግልን እጠይቋለሁ። ጉግል how much 100,000 coin in dollars $1,000 ይለኛል። how much 1 million coins $11,000 ይለኛል። እና እኔ የማን ቆሽማዳ ቀብራራ ደሃ ነኝ በዚህ በተወደደ የአሜሪካን ኑሮ። አዎ ስጡኝ ገንዘብ ስጡኝ። የማንም ቆሽማዳ ቤት ውስጥ ቁጭ ብሎ ወንድን የወለደኝ ጀግና ነኝ የወለደኝ እያሉ አይደል እንዴ አልጋቸውን የደሮ እናቴ እኔ ስትወልደኝ የነበረውን እንትን መስቀል ምንድነው እሱ አድርገው የነበሩ ሰዎች ተለውጠው አንድ ድስት ያላቸው 3 ድስት ገዙ። እኔ እኮ በጣም እኮ ገረመኝ እኮ ከድስት አቅም። አመሰግናለሁ። እግዚአብሔር ይስጥልኝ። እውነት ይገባኛል። እኔ ልጅ አለኝ እንደምታዩት ማለት ነው። የምለብሰው ልብስ የተደጋገመ ነው። ይችንም እያጠብኩኝ ነው የማደርገው። መኪናዬም እንደምታዩት ይኸው መኪናዬንም እዩት። በእግዚአብሔር መኪናዬን እዩት። በመድኃኒዓለም እዩት እንዴ። እና አዎ ግዴታ ነው ለመሰላችሁ እንዴ ሞጣ ለካ ለዛ ነው አንዳንድ ጊዜ ይሄ ሞጣ ምን አለ አንድ ቀን ይሄ ጊፍት ሰው ይለያል አለ። ሰው ይለያል ለኔ የማትሰጡኝ ለሌሎች እየሄዳችሁ የምትሰጡት ብሏል። ስለዚህ አንቺ አለሽ እንዴ አለው መጣው እኮ እና እኔም ይገባኛል። ትናንትና ቤታን አይታችኋል ፍሩቱን ወይ እንደዛ አድርጌ ከቤታ ያ ከዛ ምን ነበር የምትለው? ምን ነበር ጨምላቃ ነው አይደለም እንደዛ አይደለም የምትለው። ድርሻሽን ይሰጠኝ። አዎ ድርሻዬ ይሰጠኝ እንዴ ከኔ ያነሰች ድቁቅናም ሴት እየተሰጣትኝ እኔ ለምንድን ነው የማይሰጠኝ እንዴ? እና እኔ የምላችሁ ምንድነው እሱ ሄለን ሾው የምትባለው ሰው አዎ ነፍጣም እንደዚህ ደግሞ የምትለው ነው። ቆይ እዛ ጋር በቃ ብስዋም እናንተ በጣም መጥፎ ሰው ናት። እግዚአብሔር እኔ እሷ ስትሰድባችሁ እንዴ ምን ማድረግ እንደሆነ ታውቃላችሁ? ዝም ነው ማለት ያለባችሁ። ወሬ ማብዳዳት፣ ማስረገዝ፣ ማስወለድ የለባችሁ። ልቃሚ ሉካት እናንተ የራ እርጉዝ አስመሰለኝ ይሄ ነገር። ቦርጫ አብቀላሽ መጣሽ ደግሞ እንዳትሉ። የእውነት በጣም እሷ ስትሰድባችሁ ስፔሻሊ እኔ ለቤታ መመክራት ማለት ነው። ለቤታ መመክራት ምንድነው እሱ ጸጥ ረጅ ማለት ነው ያለባት። ምክንያቱም ሴትዮዋ በጣም በቃ እኔ እንደዚህ አይነት ሰፋጣ በስመ አብ ወወልድ ወመንፈስ ቅዱስ አፍንጫዋን ነበር ላይክ ማለት አሁን ለቤታ አግዣ አሁን እኔ ጉቺን ትሰድባታለች። ከጉቺ ጋር ጠለኛ ነኝ። እሰይ ስለቴ ሰመረ እያልኩ ነው የምሰማው አሁን የጉቺን ስትሰድባት ማለት ነው። ግን ሆኖም ግን በጣም እንትን ትላለች፣ በጣም ታበዛዋለች። ማይ ጉድነስ እንዴ ሊያሾ ምን አደረገች እንዴ? ሊያሾን እኮ አሁን እኮ በሄለን መልኩ እኮ ሊያሾን ሳያት እኮ ሊያሾ የሆነ አራስ ማለት ነው። አራስ ገና ቢጫር የምታራ አራስ እኮ ነው የመሰለችኝ እኮ እንዴ። እንዴ ትላለች ደግሞ እንዴ ስትል ሰፈራት እንደዚህ ስትል የሆነ በቃ ኢንሳይደሮቹ ጋር ኢንሳይደሮቹ እንደዚህ ትላለች። እንዴ ነበር የምትለው። እኔ በጣም
በጣም ኦብሰስ ሆኜ ነው ማያት እሷን ሴትዮ እናንተ እንዴ። እቺ በጣም በአገር ደረጃ ሳይሆን በዓለም ደረጃ የምታስፈራ ሴት ናት። በጣም ሳይኮሎጂካሊ በጣም ነው ሰውን ዳሜጅ የምታደርገው ሳይኮሎጂካሊ። ሊያሾ አትበይ ፊንገር በያት። ለምንድን ነው እሱ ምላት? ሊያሾ ነው ምላት። ምን ነው እኔ የዛሬ 2 ዓመት ስቀጠቅጣት ስትሰድቡኝ አልነበረ እንዴ? አሁን ሁላችሁንም ስትበዳችሁ ሊያሾ እንዳትያትኝ ፊንገር ሊያሾ እኔ የዛሬ 2 ዓመት ስሰድባትኝ ከትልቃችሁ እስከ ትንሻችሁ አልነበር እንዴ ስትሰድቡኝ የነበራችሁት? ቀናሽ ስትሉኝ አልነበረ እንዴ? በእንጀራ እናወጥ እኔ እንጀራ እናወጥ በቃኝ ብር ነው የምፈልገው ብዬ አንድ ከሀገር የተሰደድኩት እንዴ? ለምን ብዬ ሊያሾ ኪንግ አስባችሁ የዛሬ 2 ዓመት እዚህ ላይ አሁን በቀል አይደል የያዝነው? የዛሬ 2 ዓመት እኔ ስሰድባትኝ ሁላችሁም እየመጣችሁ ምን ነው አንቺ ቀናሽ፣ ለሀጫም፣ ጉንጫም፣ ጥርሳም፣ ጥርሰ ዝርዝር፣ ቀጫጫ የማትሉኝ ነገር የለም። እኔን እንደዛ ስትሰድበኝ ሸሌ አቋም ስትለኝ ያ ሀናዬ አፌ ቁርጥ ይበልልሽ፣ ወገቤ ቅንጥስ ይበልልሽ እያላችሁኝ አሁን ደግሞ ልሽንም በዳ ስታረግሽ ልትነግሩኝ ስሟን አቀያየሩ ምናምን ነገር ተው እንጂ ኖ እንደውም ጌም እንዳልጫወት ከሷ ጋር ለመስላችሁ። እዚህ ቲክቶክ ላይ አሁን እኔ የተረዳሁት ነገር ነው ያጠናሁት ነገር ምን እንደሆነ ታውቃላችሁ? ጥንብ አንሳ ነው መሆን ያለባችሁ። በቃ ኦፖዚት በውስጥ ትመካከራለህ፣ አጀንዳ ይዘህ ትመጣለህ። በውስጥ ትነጋገራለህ፣ ጥል ይዘህ ትመጣለህ። ከዛ በኋላ ማለት ነው በቃ ከልዬ እኔና አንቺ እንጣላለን ውጭ አባቴ ሰው ይባዳል ይደባደባል ና እንገናኝ ምናምን ይላል። እናንተ በስልክ እያያችሁ እየተላላካችሁ ትስቃላችሁ፣ ታሽላላችሁ። ኖ ሄል ኖ አምና doing that shit. Don't tell me what the fuck to do. You hear me? Don't tell me shit. The fuck out of here. Move, bitch. ስለራሴ ባይዘው በጣም ትልቅ ለቅሶ ነበረብኝ። ለቻፓ ሰው ሰከረ እና እንዴ እኔ አሁን ምንላችሁ አሁን እኔ በጣም ስግጥ ነው ምለው እዚህ ቲክቶክ ላይ ለመሰላችሁ እዚህ ጋር ቁጭ ብዬ ማለት ነው። እዚህ አሁን እንግዲህ አሜሪካ ነገር ታውቃላችሁ። እነዚህ ነጮቹ ሰገጤዎቹ ነጮች አሉ አይደለ? ሰገጤ እኮ ኢንተርናሽናል እኮ ነው። ሰገጤ እኮ እዚህ አሜሪካን ሀገር ያሉ ሰገጤዎች ራሱ ብታዩዋቸው ነጮቹ ከእነሱ ጋር እንትን እያልኩኝ እንዴ ፀሐይ እንደዛ እየተቃጠልኩኝ ከዚህ በኋላ ስግጥ ነው ምለው። እኔ በፊት ማለት ነው በደንብ የሚያውቁኝ እዚህ ቲክቶክ ላይ የሚያውቁኝ ሼም እየያዘኝ ነው። ከዚህ በኋላ የአዲስ አበባ ልጅ አባቴ ዝም ብለህ ሰግጥ። አዶናይ እንኳን ምንም ሳያደርግ ኢትዮጵያ ገብቶ ዋንጫ እንትን ተቀበለ አይደል? ሜዳሊያ ተቀበለ እኮ። እኔ ኢትዮጵያ ብሄድ ጥፊ ነው ጥፊ ነው። ስለዚህ ሰገጥ ነው አባቴ እንዴ ሰገጥ ማለት ነው አባቴ። ከዚህ በኋላ ሰገጤ ነኝ። አቅምኝ ዛሬ አልቅምም። በምን አባቴ ነው የምቀማው? ስጡኝ እንዴ ምንድነው? እረዙኝ። የእናንተ ቢጤ ባልሆንም ነዲያን ልሆን እችላለሁ። ለምሳሌ ነዲያን ልሆን እችላለሁ። ተርዚና የማይላቭ እንዴት ነህ? እንደ ፍርዬ ልጅ ስግጥ ነው። እንደ ፍርዬ ስግጥ ነው አባቴ። ባንጋ የማይላቭ እንዴት ነህ? በአዲስ አበባ ልጅ በሼ ማለቀ አባቴ እንዴ። አሁን አባቴ ሰገጤ ተነስቶ የአዲስ አበባ ልጅ ሰገጤ ይለዋል። ሰገጤ ምን ታውቃለህ አንተ ምናምን ዝም ብለህ አምቡላህን ግፋ ጠጣ ያባድ እየተባለ ነው ወይ እንዴ? እኔ እዚህ 7 ዓመት ተቀምጬ አሜሪካን ሀገር አሁን በዚህ ዓመት 7 ዓመት ሞላኝ እኮ 7 ዓመት። የአሜሪካን 5 ዓመት የኢትዮጵያ 1 ዓመት ነው። አንዱ እኔ ድሮ ማለት ነው የመኪና ምንድነው ስፖኪዮ የምንሰርቅ አብረን የምንሰርቅ ልጅ ፌመስ ሆኖ ዛሬ ማለት ነው እሱ ከኔ በልጧል።
እስካሁን 2 መኝታ ቤት ነው ሁለት መኝታ ቤት ውስጥ ነው የምትኖሪ ብሎኝ ቁጭ ከኢትዮጵያ አሜሪካ ማለት ነው። አባቴ ምን ሆነ ነው ትቀልዳለህ? የ23 ዓመት ልጅ ሚሊዮነር የሆነችበት ዘመን ነው። ገባችሁ? እኔ በጣም ነው የሚመቸኝ እንደዚህ አይነት ሰው። ስለዚህ ከዚህ በኋላ ማለት ነው እኔንም ስጡኝ። ምን ሆነ ነው? ከአበባ ጀምራለሁ እያልኩ አድጋለሁ። ከአበባ ጀምራለሁ እያልኩኝ አድጋለሁ እያልኩኝ ወደ ቤቢ ላይን እያልኩኝ ወደ ዩኒቨርስ። ይኸው ሻምስዬ ቴንክ ዩ ማይ ላቭ ስዊት ሃርት ቴንክ ዩ ሶ ማች። ሰገጥ ነው አባቴን ያልሰማ ገዛ ኮሜንታተሮች እንደናንተ እኔ አሁን ማለት ነው 3 ወር አልጠፋውም እንደናንተ ኮሜንታተር ሆኜ ቀርቻለሁ አይደለ? ኮሜንታተሮች ባካችሁ ምጡ እንትና ሞኒካ ምጡ፣ እግዚአብሔር ምጣ ብላለች። ዘላይ ካዬ ማርዬ እንዴት ነሽ? ቴንኪዩ አመሰግናለሁ። ባንጋዬ አመሰግናለሁ። አዎ እንዴ ይገባኛል። እኔ ከማንም ባልበልጥም እኮ ከማንም አላንስም። ከማንም አላንስም እንዴ። አሁን እኔ እየሄድኩኝ የቤታንም ቢሆን የዲቦራንም የነ ኢትዮጵያ ያሉት ማን ነበሩ ታዋቂ የነጃኒ ምናምን የነጃኒን ጊፍተሮች ምናምን ነገር እየሄድኩኝ ምናምን ነገር ቤት ያፈራውን ምን ልላክ ስልክ ትፈልጋላችሁ ወይ ማለት ነው የምላችሁ። ሴቷንም ወንዱንም ማለት ነው የማማክራችሁ ነገር ካለ አዎ እንደዚህ ነው የሰው ልጅ ለካ እንደዚህ ነው የሚያድገው። ቤታ አላየሽም ፍሩቱን እያስከፈለች ታዲያ እናንተ ቤታን ግን አንድ ነገር ማለት ነው ዘላይ ከየ ቴንኪዩ ማይ ላቭ ቤታን የምትነግሯትን ነገር ማለት ነው ትናንትና ስጽፍላት እቺ ጭገራ ስጽፍላት አታነብም። የምትቀርጹ ሰዎች ባካችሁ አሳልፋችሁ ስጡልኝ። ትናንትና ስነግራት አትሰማም። ደግነቱ እንዴት ደስ እንዳለኝ የሆነች የማን ነበረ ከፍሬንዷ ማን ነበረ ናሆም እና ፍራይዴዎች ገብተው ከዛ በኋላ ናሆም ቤት አንዱ ዶክተር ነው ቃሪያን ማነው ሎሚና ወተት እንዳጠጪ ቃሪያውንና ወተት ጠጣች። ከዛ በኋላ ወይኔ ጊፍት አንድ ሰው ጊፍት ሰጥቶ ናሆም ፎንቴ ምክንያቱም ጠላቶቿ በአንድ ሺህ ኮይን ጉድ አድርገዋት ነበረ። ትናንትና ቤታዮን ጉድ አድርገዋት ነበር። 1000 ኮይን አሁን ያችን ወተት ጠጥታ ስትል ሲያዩት ናሆም ባይነግራት ወተቱን ጠጥታ ሎሚ ቢልን ብለው ልጅቷን ማለት ነው ሆዷ ውስጥ አይብ ሽንት ቤት ስትሄድ የኔ መስኪን ቤታዮ ምንድን ነው እሱ አሬራ ሽንት ማጥለያው ደግሞ አይብ እንዴ ቂቤ እንዴ ምን ሆነክ ነው? አሬራ ነው እንጂ ምትሰራው ልጅቷ። ስለዚህ ንገሯትኝ ይሄን ነገር ተመችቶናል። እዚህ የሆነ ፈረንጅ ማነው እዚህ አሜሪካዊ አለ እንዴት ገንዘብ እንደሚሰራ ብታዩት። እግዚአብሔርን ቤታዩ አሁን በዚህ ብትቀጥል ማለት ነው እንትን ትላለች። ግን የኛ ሀገር ሰው የሚያስጠላው ምንድነው እሱ ሆዳም ከርሳም አበይ በልተሽ አልጠረቃሽም ይሏታል እንጂ እዚህ አሜሪካን ሀገር አሁን አለ ማታ ነው የሚገባው። እግዚአብሔርን የሚያገኘው ኮይን እንዳይመስላችሁ። እኔ እንጃ ብቻ በቀን ላይክ 10,000 15,000 ዶላር ይሰራል። ፍሩት ነው ብታይ ጭራሽ ያልታወቀን አይቼው የማላቀው የፍሩቶች ነው ይዞ የሚመጣው እና ይሰጡታል፣ ይበላላቸዋል። እና ቤታ ተመችቶናል። ግን እባክሽን ቃሪያ እና ወተትና ሎሚ ይዘሽ እንዳትመጪ ረበበዳ አይደለ በእግዚአብሔር ብላችሁ ነገሯት። ምክንያቱም ያው አንዳንድ ሰዎች እንትን ይሏታል እና አሁን ሳይሆን ጆሲ ነው የተናገረው። አላቱም ይሁኑ እኔ ምን አገባኝ። ብቻ የሆነ ሰው ነገራት ወይ እናንተ ደግሞ እንደው ወገኞች። እኔ አሁን ሆነሽ ሉቃ ወይስ ማሞ ቁላው ታሞ እንደሆነ አላቃቸውማ ስማቸውን። ብቻ የሆነ ሰው ዶክተር ነው ጓደኛዬ እሱ ነው ያለኝ አለ። እኔ በቃ ጽፍላታለሁ አታነብም። በቃ ካሁን የሆነ ሰው 1000 ኮይን ሰጣትና ይች ልጅን በቃ ሎሚ ያስበላት ብዬ
ሎሚ አስበላት ብዬ እንዴ በቃ እንደዛ ቢያረጋት ታስባችኋል? ቤት አሁን በንጋታው ማለት ነው ሽንት ቤት ማለት ነው ማጥለያ ይዛ ነው የምትገባው። የኔ እናት እኔን እግዚአብሔር እኮ ነው ያተረፋት። ቤታዩን እኮ እግዚአብሔር ነው ያተረፈልን። እናንተ ጥቅል ይሄ ትልቅ ነገር መሰላችሁ እንዴ? ትንሽ ነገር መሰላችሁ እንዴ? እንዴ እኔ እንደውም ማለት ነው በጣም ኮሜንቴን ሳታነባ እናደኝ 1000 ኮይን ሰጥቼ ሎሚ ላስመጥጣት ነበር። አናደደች። ኮሜንት ማታነበው ነገር አለ ቤታዩ በጣም ስታናድኝ እንዴ እቺ ልጅ ለ1000 ኮይን ሰጥቼ ሎሚ ላስመጥጣት እንዴ? በሷ ልትፈምሽ በማ በቤታዩ ልፈምስ። እኔ እኮ ፌመስ እኮ ነኝ እኔ ማለት ነው ማን ነው ፎሎወር ብዙ ፎሎወር የሌለኝ ታዋቂ ነኝ። ማንም እኮ ነው የሚያውቀኝ ነኝ እንዴ። ቤታዩ ድሮ የዛሬ 5 ዓመት ምናምን አብረን የምንጫወት የምናወራ ሰዎች እኮ ነን። ለዛ ቢሆንማ እኮ ሀቢባ ጋር ምናምን እየገባሁኝ ምናምን እኔ እኮ አሁን እኮ ቤታን እኮ አይደለም የሰደብኳትኝ እኮ በቤታ አሁን ለምሳሌ በቤታ መፈመስ ከሆነ ማለት ነው። ግን ቤታን ከሰደብክ ምናምን ነገር ምናምን ነው እና እኔ ሰቀኛል። አንተ ቂጥራና እንዴ ነክ እንዴ የገንዳ ሰፈር ልጅ ነክ እንዴ አባቴ ማዘሮት ሲወልዱት አልጋ ላይ ሳይሆን ገንዳ ላይ ነው እንዴ ጣሉት። ሽቤሩ ጸጉርሽን ወድጄዋለሁ። ቴንኪዩ አዎ ይኸውላችሁ ዊግ ነው ያችሁ። ግን እኔ የምወደው አሁን ይኸውላችሁ የምወደው ምን እንደሆነ ታውቃላችሁ? ጸጉር ላይ በጣም ኔቸር ዊግ ነው የምወደው። ኔቸር ነው ለምሳሌ እርካሽ ዊግ ራሱ አድርጌ ላይክ ናቹራል እንዲሆንልኝ ነው የምፈልገው። የሆነ ከውስጥ እንደዚህ አውጥታችሁ ምናምን ነገር እንትን በሉ። ድሮ ነው የምናቅሽ። እንደውም ዝም አትለውም እንዴ አባቴ በእናትህ እንዴ? እናቱ ስታምጠው ረስተው አንድ ሁለት ጊዜ ሙሙ አርጋ ጫምቃው ማለት ነው። ጭንቅላቱ ትንሽ ተዛብቶ ነው። ስሎ ይባላል አሜሪካ ነገር ስሎ ይባላል። እንደዚህ አይነት ሰው ገብቷላ። እና እንደዛ ነው እናቱ ረስተው ሲወጣ ሁለት ጊዜ ጨምቋለች አባቴ እንትኑ ማለት ነው ብሬኑ። እና እንደዚህ አይነት ሰው ደግሞ ችግር ነው። ተመችቶክ ምናምን እያወራክ ምናምን መጥቶ ምናምን ነገር አይደለም ይላል። አይደለም አሁን እኔ ይሄ ጥርሴ ምናምን ነገር በጣም ነው የሚያስጠላኝ ምናምን እየተሰደውኝ ብለ አሁን ሳሌ ማለት ነው አውቀሽ ለመፈመስ ነው እንጂ ጥርስሽ ያምራል ጥርስሽ ዝርዝር ያለ አይደለም ብሎ ይከራከራል። ይሄ ምንድነው እሱ መሰላችሁ? ከታችም ከላይም እግዚአብሔር የነሳው ነው። ገብታችኋል? እናትዮ አግባ ከማለቷ ከጎረቤት አልፎ ከቀበሌ የሚለመን ሰው በ48 ዓመቱ ልጃገረድ የሚፈልግ ሰው እንደዛ አይነት ሰው ነው። ባይተዋር ጋብቻ፣ ባይተዋር ገንዘብ፣ ባይተዋር ፍቅር፣ ባይተዋር ሙሙ የሆነ ሰው በቃ ያላቻ ህይወት ያለው ሰው ነው። እንደዛ አይነት ሰው ማለት ነው። ጭገርን ትመስላለህ ማለት ነቀል እንዳላረግ ሰው ምን ይለኛል? በቃ ለማንኛውም አለው ለማለት ነው ማሮቼ። ሄሉ ወዬ ሄሉ ሮያል እንዴት ነሽ? ማር ነው አፍሽ ትመጪኛለሽ። ቴንኪው በጣም ነው የማመሰግናችሁ። ባይዘው ማለት ነው አለው መጥቻለሁኝ እና ሀና ብሎልሽ ነው ብሏት ሀና ሀና በጣም አላበዛችሁም? ግን እውነት እንነጋገርና ማለት ነው አሁን ከላይ ቦታ የሆነ ኃይለኛ ዛሬ ኃይለኛ ቀፈላ አለ። እዛ ነው ሄደችው። አትሰማ በጣም አበዛችሁ። ሀናቡ የምትባል ሴትዮ እንዴ እኔ ቅድም አሁን ፊንገር ማነው ሊያ ሾኪንግ ላለውኝ እንዴት አልሽ ብሎክ አድርጓት ብላ በሞዴተሮቿ ብሎክ ልታስደርገኝ ጭራሽ የኔ ጓደኛ ሞዴተሩም አላት ለቃሚ እንዴ ሉካት እንደዚህ አይነት ሰው ሉካት
የሚያሰው እና ለማንኛውም አለሁኝ እና ከዚህ በኋላ ምንድነው እሱ የጌመሮችን ጠይቃለሁ ጌም እንዲያጫውቱኝ ማለት ነው። ጌም ካላጫውቱኝ እዚህ ጋር እኔን የምትወዱኝ ሰዎች እየመጣው እናገራለሁ። ማን ነው ጌም አይ አንቺ በቂ አይደለሽም ከኛ ጋር አትጮችም የሚለኝ ሰው እያመጣው አስጠምዳለሁ። አለበለዚያ እንደ ሄለን ሾው ሆናለሁ። እንደ ሄለን ሾው ነው የምሆነው። አዲስዬ እንዴት ነህ? አዲስዬ ቴንኪው ስለጠየቀኝ እውነት አለሽ ወይ ሞተሽ ነው የለሽም ወይ ስላልከኝ ማለት ነው። በሰላም ነው ላላችሁኝ ሰዎች በጣም ነው የማመሰግናችሁ እውነት። እና ሀበሾችዬ እንዲህ ምን ተሰማችሁ ታዲያ? ምን ተሰማችሁ? እንደዚህ በቃ በአፍንጫ በአናታችን አጀንዳ ይመጣብናል። ውሃችንም ተገደበ። ውሃችን ተገደበ አሉ ግድቡ። መብራት መጥፋት አቆመ እንዴ? ቹሻና ሙሺ ብሎክ አዲስ ለምን ብላ ለምን ምን አድርጋሃት? አንተ ቺኮች ስትለጥፍ ነው ልብ እኮ ሰጣሃት እኮ ሀንዬ ምናምን ስትል እኮ ማለት ነው መጥቼ መጥቶ ያገኘኛል ብላ ነው መጥቶ ያገኘኛል ስትል አንተ ቺኮች ስትለጥፍ ቀንታ ነው ሀናቡ የምትባለው። ባሰበት እና ግድቡ ተገድቦ መብራት እስካሁን ይጠፋል። ሽሜ መሪንዳ ነው አጡልኝ አለች። የጠፍተሽ ነው? ለቅሶ ላይ ነበርኩ። ለቅሶ ከንቺ አፍ ብቻ ነው አልገደብ ያለን የኔ ይኸውልህ ንገርክ የኔ አፍ ተገደበም አልተገደበም ምንም አይነት ተጽዕኖ የሚያደርገው ነገር የለም። ገባ? የኔ አፍ ተዘጋም አልተዘጋም ባየኝ ቁጥር ይቆምብሃል። አለቀ። ኤንድ ኦፍ ዲስከሽን። ኦኬ። አሁን እኔ የማወራው ግድቡ ተገደበ መብራት መጥፋት አቆመ ወይ ነው ያልኩት። ይሄ ሌላ የሆነ ይሄ ወደ ጅገር ይሄ ጀብራራ ምናምን ወሬ ምናምን አይደል። ሚስጥር ምናምን ነገር የሆነ ነገር መናገር አለባችሁ ግድቡ ስለተገደበ። ምክንያቱም ብዙ አክሲዮን የገባችሁ ሰዎች አላችሁ። አረባ ፊልም ብትሰበል በጣም ማን ሞተ? ዘመድ ሞቶብኝ ነው። እዚህ ጋርም እየተሸበሸብኩኝ ነው። ቶሎ እዚህ ቲክቶክ ላይ ሸቀል ካላረኩ እኮ አሁን እኮ በሚቀጥለው አመት እኮ በቃ ጉዴ ፈላ። እዚህ ቲክቶክ ላይ መሸቀል አለብኝ። እንዴ ማስቲካዬን እያልኩኝ ማስቲካዬን ይዣለሁኝ። እዛ ቤት ነው የምላችሁ። እንዴ ትልቅ ታኮይ ምናምን ጫማ አደርጋለሁ። ብልጭ ድርግም ጓላ አደርጋለሁኝ። እመጣለሁ። አልሰማችሁም? ለምን የሚሞሸሌ አትሉኝም? ከፈለጋችሁ ለምን የቺቺኒያ ቆሞ ቀረሸሌ ለምን አትሉኝም? የጠላ ቤት ምናምን ስትሉኝ ነው የማልወደው እንጂ። ደግሞ እዚህ ጋር አንድ ነገር ደግሞ መናገር የምፈልገው ማለት ነው ወንዶች ግን ማለት ነው ወንዶች የጉሊት ዱርዬዎች በስታችኋል። የጉሊት ዱርዬዎች በጣም በስታችኋል እዚህ ቲክቶክ ላይ። የሆነ በቃ ጀላችሁን ጨፍልቃችሁ ያላችሁ ሰዎች የጉሊት ሸሌ እግዚአብሔርን ነው የምላችሁ። ከእናንተ ስር ደግሞ የሚያሸነሽኑት ደግሞ ማለት ነው እግዚአብሔርን የጸጉር ቤት ጺም ጠራጊ የሆናችሁ ወንዶች በስታችኋል። ሴቶች ምናምን እያስፈራራችሁ ደግሞ አንድ ደግሞ አለ ማን ነበረ ቢስ የሚሉት በእናታችሁ ልብሱን ለብሶ ሴት እንትን ያለ ልብስ ለብሶ ላዩ ላይ እንደ ህንድ ነው ሱሪ ለብሶ ሴት ሲያይ የሚጨርሰው ማነው ስሙ? አምጡልኝ። አንዷን ሴት ሲያስለቅሳት አሁን ባለፈው ለታ ቁጭ ብዬ ስጽፍ ነበር። ካንተም ደግሞ አቅም ባለባባውን እስካሁን ባለባባውን ብርድ ልብስ መዝቦል ዳልጋ እስካሁን ድረስ እኔ መዝቦል ዳልጋና ባለባባው ብርድ ልብስ ያየሁት እሱ ቤት ነው። ዋትስአፕ ላይ የተለቀቀው ይሄ ሱሪ ለብሶ ላዩ ላይ እያለቃቀሰ የሚለምን ልጅቷ አንቺ እንኳን የቀረጻት ሃፒ ስሙ ነው ሃፒ አይ ሃፒ
መጀመሪያ መዝቦልድ አልጋ ከዛ ቤት ማውጣት አለብህ። ፍራሹ ያቺ ፍራሽ ማለት ነው ታውቃላችሁ። መዝቦልድ አልጋ ብዙ ጊዜ ማለት ነው መጀመሪያ ፍራሽ ስትገዙ ትንሽ አበጥልና ሲያልቅ ምን ይሆናል? እየሰመጠ መዝቦልዱ አልጋው ማለት ነው እንጨቱ እየረዘመ ይመጣል። ታውቃላችሁ፣ እየረዘመ ይመጣል። በላዩ ላይ ደግሞ ምንድነው ብርድ ልብሱ አበባ ያለው ብርድ ልብስ እኛ ድሮ ኢትዮጵያ ማለት ነው ልጅ እያለን ማለት ነው ከአረብ ሀገር ምናምን የሚላኩ እነዚህ የሚያማምሩ ብርድ ልብስ ማለት ነው እዛ ላይ በሱሪክ ላይ ወንድ ልጅ እቃውን እንደዚህ አድርጎ ያወጣል። አንተ እንደዚች ቆረስ አድርገህ ያወጣሃት ሌላም አለ ሊል እኮ ነው ውስጥ ቆረስ አድርገህ ያወጣሃት እቃህን በዛች ደግሞ ሊደፈር እኮ ነው። ሄይ በዛች ከዛ ደግሞ መጥቶ እናትሽ አፈርት ብላ እናትሽ ፎቶ አለኝ አባትሽ ፎቶ አለኝ ያልክ ሴት ታስለቅጣ። እንደዚህ አይነት ሰዎች ምንድነው የሚባሉት? የጉሊት ዱርዬ ይባላል። የጉሊት ዱርዬን ያስቸገራል። እውነት ጽድት ያሉ አሉ። ስንትና እንደ አሮኒን አሁን አይታል። አሮኒ አሁን ማለት ነው እግዚአብሔር በር መዝጊያ ምናምን አይደለም፣ ግድብ ይሄ የግድብ መዝጊያ ነው። አሮኒ እንደና አሮና ምናምን ጽድት ያሉ ሸገር ልጆች አሁን እዚህ አሉ። አባቴ አንድ ሀገር ብትደፍርክ ማለት ነው ጦር ሳትይዝ እና አሮናን ብትልካቸው በንግግር ብቻ ማለት ነው አሸንፈው የሚመጡ ወንዶች አሉ። በንግግር ብቻ ጦር ምናምን ሳይዙ አላህ እንዳንተ አይነት አገር የምታስደፍር አገር አይደለም እሙሙ የምታስደፍር በቃ ይሄ ጉሊት ማዘሮች ማለት ነው። ጉሊት ቁጭ ሲሉ እንግዲህ የዶሮ ማዘሮች ምናምን ነገር ታውቃላችሁ። ብዙ ጊዜ ቁንጣ ነው ከሰው ወይ ደግሞ ውስጥ ልብስ ነው የሚያደርጉት። ዝንብ እያረፈበት እንደዚህ ብለክ ማለት ነው የማዘሮችን ቃል ሽንታቸውን ሲሸኑ አንተ ከዚህ አትሄድም እየተባልክ ያደክ ዱርዬ፣ የጉልት ዱርዬ ደግሞ ያሽላሉብን። የሚገርም እኮ ነው ወገን እኮ ተበላሽተናል እኮ እንደ ሀገር እኮ ወንዶች እኮ ተበላሽተናል እኮ። አንደኛ ኢትዮጵያ እርግማን ይሁን ምን ይሁን ሴቶቹ በዝተዋል ከወንዶቹ ማለት ነው። ሴቶች እንደበዙ ታውቃላችሁ። ያሉትም ወንዶች እንደዚህ ይሽለጠለጡብናል እዚህ ቲክቶክ ላይ እየመጡ ወይም ሙአምጂ ወይ ጉድሽ ይወጣል ይላል። ወይ እንኳን በስነ ስርዓቱ እኮ የሚሰካ ነገር እኮ የለህም እኮ። የሚሰካ ነገር ይሰካብክ እንጂ እንዴ ካሮት ከጭራው ይረዝማል አሉ። እግዚአብሔርን ነው የምላችሁ። ይሄ ድሮኛ ብይ ስንጫወት የምናጎደጉደውን አፈር እየነፋክ ያደግክ ሰው ሁሉ ኧረ በእግዚአብሔር ተፋቱን እባካችሁ። ሰዎቹ ሴቶቹን ተዋቸው። ሰገጤ ጀላ በሉ ደህና ሁኑ።